የሆርሙዝ ሰርጥ ምንድነው? የቀድሞዋን ፋርስ የአሁኗን ኢራን ድሮም ዘንድሮም ሀያልና ጠንካራ ብሎም የምትፈራ አገር ካደረጓት ነገሮች ውስጥ አንዱና ዋናው የአገሪቱ ጂኦግራፊያዊ አቀማመጥ ነው። እጅግ ስትራቴጂካዊ የሚባል ስፍራ ላይ የምትገኝ አገር ስትሆን የመላው አረብ ዓለም ጉሮሮ ያደረጋት ግን የሆርሙዝ የባህር ወሽመጥ ነው። በተለምዶ ይህ የውሃ መስመር የሆርሙዝ ሰርጥ ይባላል። በተለይ ከ1960ዎቹ ጀምሮ በመካከለኛው ምስራቅ የነዳጅ ዘይት ሀብት ከተገኘ በኋላ ነዳጅ ዘይትም በዓለም አቀፍ ደረጃ የኃይል ምንጭ ሆኖ ጥቅም ላይ መዋል ከጀመረበት ጊዜ አንስቶ ኢራን የመላውን አረብ ሀገራት የነዳጅ ዘይት ሀብት ማስተላለፊያ ቱቦ ወይም መስመር እንድትሆን ያደረጋት መተማመኛዋ የሆርሙዝ ሰርጥ ሆኖ ተገኝቷል። ይህም የራሷና የሌሎችን አገራት ነዳጅ ዘይት ሀብት ወደ ሌላው ዓለም የምታስተላልፍበት መስመር ነው። የሆርሙዝ ሰርጥ የፋርስ ባህረ ሰላጤን ከኦማር ባህረ ሰላጤና ከአረብ ባህር ጋር የሚያገናኝ ጠባብ የውሃ መስመር ነው። የሆርሙዝ ሰርጥ መገኛ በሰሜን በኩል ኢራን፣ በደቡብ በኩል ደግሞ ኦማንና የተባበሩት አረብ ኤምሬትስ ይገኛሉ። የሆርሙዝ ሰርጥ ስፋት በጣም ጠባብ የሚባል ይሁን እንጂ የዓለምን የኢኮኖሚ ጉሮሮ ፈጥርቆ መያዝ የሚችል ነው። የሆርሙዝ ሰርጥ ርዝመቱ 33 ኪሎ ሜትር ብቻ ነው። መርከቦች እንዲተላለፉበት የተፈቀደው የባህር መስመር ስፋት ደግሞ በእያንዳንዱ አቅጣጫ 3 ኪሎ ሜትር ብቻ ነው። የሆርሙዝ ሰርጥ የዓለም የነዳጅ ቧንቧ እንደሆነ ይቆጠራል። በአማካይ በቀን ከ20 እስከ 21 ሚሊዮን በርሜል ድፍድፍ ነዳጅና የነዳጅ ዘይት ውጤቶች ይተላለፉበታል። ይህ ማለት በዓለም ላይ በባህር ከሚጓጓዘው ነዳጅ ዘይት ሲሶን ወይም 1/3ኛውን ይይዛል። ይህ በአንድ ቀን ብቻ በሆርሙዝ ሰርጥ የሚያልፍ ነዳጅ ዘይት ነው። በቀን ከ20 እስከ 21 ሚሊዮን በርሜል፣ በወር ውስጥ ደግሞ ከ600 እስከ 630 ሚሊዮን በርሜል ነዳጅ በዚህ ሰርጥ በኩል ያልፋል። በተጨማሪ ከዓለም የጋዝ ፍላጎት 20% የሚሆነው በተለይ ከኳታር የሚወጣው የተፈጥሮ ጋዝ ሀብት በዚህ መስመር በኩል ብቻ ይጓጓዛል። በጥቅሉ ይህ ሰርጥ ቢዘጋና የመርከብ መተላለፊያነቱ ሙሉ በሙሉ ቢቀር በነዳጅ ዘይት ሀብት የበለጸጉና ያደጉ የአረብ ሀገራት ሙሉ በሙሉ ገበያቸው ይዘጋል። በተጨማሪ የሆርሙዝ ሰርጥ ሙሉ በሙሉ ቢዘጋ ዓለም ላይ ያሉ ኃይል የሚፈልጉ ኢንዱስትሪዎች፣ ፋብሪካዎች ስራ እስከማቆም ሊደርሱ ይችላሉ። በዓለም አቀፍ ደረጃ ከፍተኛ የሆነ የትራንስፖርት ችግር ይፈጠራል። ይህም መላውን አህጉር የሚያዳርስ ከፍተኛ ችግር እንጂ የቀጠናውንና የአካባቢውን አገራት ብቻ ጎድቶ የሚቆም አይደለም። የሆርሙዝ ሰርጥ ቢዘጋ ሊደርሱ ከሚችሉ ችግሮች ውስጥ ዋና ዋናዎቹንና ይበልጥ ተጎጂ ሊሆኑ የሚችሉትን አገራት እንመልከት። የሆርሙዝ ሰርጥ ቢዘጋ በዋናነት የትኞቹ አገራት ይጎዳሉ? የሰርጡ መዘጋት በሁለት ወገን ከፍተኛ ጉዳት ያመጣል። አንደኛ፣ ላኪ አገራት ገበያቸው ይቆማል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኢራቅ፣ ኳታርና ኢራን ራሷ። እነዚህ አገራት ከፍተኛ ነዳጅ ዘይት ላኪ አገራት ናቸውና ይጎዳሉ። ኢኮኖሚያቸው በአጭር ጊዜ ውስጥ ይሽመደመዳል። ምክንያቱም የሀብታቸው ምንጭ የነዳጅ ዘይትና የተፈጥሮ ጋዝ ሲሆን ይህንን ሀብታቸው ለሌላው ዓለም በመሸጥ ላይ ነው ኢኮኖሚያቸው የተመሰረተው። ሁለተኛ፣ አስመጪ አገራት ኢንዱስትሪያቸው ይቆማል። ከፍተኛውን ነዳጅ የሚወስዱት ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ናቸው። ከ70% በላይ የሚሆነው የዚህ መስመር ነዳጅ የሚሄደው ወደ እስያ ነው። ሰሜን አሜሪካና አብዛኞቹ የአውሮፓ ሀገራት ምንም እንኳ የራሳቸው አማራጭ ቢኖራቸውም ሰርጡ ቢዘጋ የነዳጅ ዋጋ መናር ስለሚከሰት ከፍተኛ የዋጋ ግሽበት ወይም ኢንፍሌሽን ይፈጥርባቸዋል። ይህም በኢኮኖሚያቸው ላይ የሚያሳድረው ተጽዕኖ በቀላሉ የሚታይ አይደለም። ሰርጡ ቢዘጋ የሚደርሰው ኢኮኖሚያዊ ኪሳራ። ሰርጡ ለጥቂት ቀናት እንኳ ቢዘጋ የሚከተሉት ቀውሶች ይከሰታሉ። የነዳጅ ዋጋ መናር። የነዳጅ ዋጋ በአንድ ጀንበር ካለበት ተነስቶ 150 ወይም $200 ሊደርስ ይችላል ተብሎ ይገመታል። የዓለም ንግድ መስተጓጎል። ነዳጅ ብቻ ሳይሆን ሌሎች የንግድ ዕቃዎችና የፋብሪካ ውጤቶች፣ የምግብ ምርቶችም ስለሚጓጓዙበት ዓለም አቀፍ የትራንስፖርት ዋጋ በከፍተኛ ሁኔታ ይጨምራል። የኢንዱስትሪ መዘጋት።
በተለይ በኃይል ወይም ኢነርጂ ላይ ጥገኝነት ያላቸው የእስያ ያደጉ ሀገራት ፋብሪካዎቻቸው፣ ቀላልና ከባድ ኢንዱስትሪያቸው ስራ ሊያቆሙ ይችላሉ። በባህር ላይ የሚያልፉ መርከቦች የኢንሹራንስ ዋጋ ሰማይ ስለሚነካ የትራንስፖርት ድርጅቶች ስራቸውን ሊያቆሙ ይችላሉ። ሌሎች በርካታ ዓለም አቀፍ ኢኮኖሚያዊ ቀውሶች ይደርሳሉ። ይህ በከፊል የዘረዘርነው የጉዳት መጠን ሰርጡ ቢዘጋ ሊደርስ ይችላል ተብሎ ይገመት የነበረው ዓለም አቀፍ የኢኮኖሚ ቀውስ ነው። ሆርሙዝ ሲዘጋ ይደርሳል ተብሎ ይገመት የነበረው ቀውስም በቀናት መዘጋት ብቻ ኢኮኖሚያዊ ቀውሱ በዓለም አቀፍ ደረጃ ተከስቷል። እኛም ሀገር ላይ ደርሷል። ኢራን በሰርጡ ሰሜናዊ ክፍል ረጅም የባህር ጠረፍ ስላላት አካባቢውን በሚሳኤሎችና በፈጣን ጀልባዎች መቆጣጠር ስለምትችል ሰርጡን ከኢኮኖሚያዊ ገጽታው ባለፈ እንደ ፖለቲካዊ መደራደሪያ ስትጠቀምበት ቆይታለች። አሁንም ድረስ እንደ መደራደሪያ ትጠቀምበታለች። አሜሪካና ምዕራባውያን ደግሞ ሰርጡ የዓለም አቀፍ የውሃ አካል በመሆኑ እንዲዘጋ አንፈቅድም በሚል በአካባቢው ቋሚ የጦር መርከቦች ያሰማራሉ። ነገር ግን ኢራን በሰሞኑ የተጋጋለ ጦርነትና ፍጥጫ ምክንያት አሜሪካንንም ሆነ የተባባሪ አገራቱን ስምሪት እንዳይኖር አድርጋለች። ለቁጥጥር ተሰማርተው የነበሩትንም ሊያልፉ የሞከሩትንም ትልልቅ መርከቦች አውድማለች። የመርከቦችን ማለፍም ሆነ አጅቦ ማሳለፍን ከልክላለች። ለማጀብ የሞከሩ የአሜሪካን የጦር መርከቦችም በድሮንና በሚሳኤል እየመታች አሳይታለች። አሜሪካ ያሰበችው ባይታወቅም ለጊዜው ጸጥ ብላለች። ሶስተኛ ሳምንቱን በያዘው የኢራን እስራኤልና አሜሪካ ፍጥጫ ጋር ተያይዞ ኢራን የሆርሙዝ ሰርጥን ዘግታለች። ነገር ግን ለአሜሪካና ከአሜሪካ ጋር ለሚተባበሩ አገራት ላይ ያተኮረ አዘጋግ ነው የዘጋችው። ይህ ማለት ደግሞ መላው የአረብ አገራት ኤሚሬትስ፣ ኩዌት፣ ኳታር፣ ኦማን ወዘተ ሳይወዱ በግድ ከአሜሪካ ጋር የተባበሩ አገራት ናቸውና በሆርሙዝ ሰርጥ የሚተላለፉ መርከቦቻቸውም ሆኑ የንግድ ልውውጥ የሚያደርጉባቸው አገራት መርከቦች ኢራን እመታለሁ አላሳልፍም ካለች እርምጃው እነሱንም ያካትታልና የዚህ ቀውስ ሰለባ መሆን ጀምረዋል። ኢራን የሰርጡን መዘጋት ካራዘመችው ደግሞ በዚሁ የኢኮኖሚ ቀውስ ውስጥ ሆነው ሊቀጥሉና ዓለም የሚቀናበት ኢኮኖሚያቸው ከናካቴው ሊሽመደመድ ይችላል ተብሎ ተሰግቷል። የአሜሪካም ሆነ የተባባሪዎቿ ግምት የነበረው ኢራን ደፍራ የሆርሙዝ ሰርጥን አትዘጋ፣ መርከቦችንም መምታትና ማውደም የሚያስችል አቅም የላትም የሚል ግምት ነበር። ነገር ግን ኢራን በርካታ የአሜሪካና የተባባሪዎቿን መርከቦች ዶግ አመድ እያደረገች ስላሳየች ግምታቸው የተሳሳተ እንደነበር እየተረዱ የመጡ ይመስላሉ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መሪውን በመግደል ለውጥ ይመጣል ብለው አስበው ነበር። ከማሰብም አልፈው አሸንፈናል የሚል መግለጫ ሰጥተዋል። አያቶላ አሚኒን ገድለናል ብለው ከፎከሩ በኋላም ጦርነቱ ከ2 ቀናት በላይ አይወስድም ሲሉ ተናግረው ነበር። ከመሪው መገደል በኋላ ከፊሉን ለውጥ ፈላጊውንና ከቅርብ ጊዜ ወዲህ በጎዳና አመጾች ላይ ይታይ የነበረውን ተቃዋሚ የኢራን የህብረተሰብ ክፍልም አገራችሁን ተረከቡ፣ ከጎናችሁ ነን ሲሉ ትራምፕ መግለጫ ሰጥተው ነበር። ይህም በራሱ የኢራን ጉዳይ አክትሟል ብለው ማሰባቸውን የሚያሳይ ነበር። ሆኖም መሪው በህይወት እያሉ ይቃወም የነበረው የኢራን ህዝብ ሳይቀር ከመሪው መገደል በኋላ አመጹን አቁሞ አንድነቱን ማጥበቅ የጀመረ ይመስል ተቃውሞዎች ረግበው ታይተዋል። ከአያቶላ አሊ ሀሚኒ ግድያ በኋላ ፕሬዝዳንት ትራምፕ ያሉት ለውጥም ሆነ የማሸነፍ ጉዳይ እንደታሰበው አልመጣም። ይልቁንም የአያቶላው መገደል ኢራናውያንን አንድ አድርጎ ብሔራዊ አንድነታቸውን እያጠነከረ ያለበት ሁኔታ ነው ያለው። የኢራን የኒውክሌርና አውዳሚ የጦር መሳሪያ ባለቤትነት ጉዳይም ከአያቶላ አሊ ሀሚኒ ግድያ ጋር አብሮ እንደተቀበረ የኢራን ሀያልነትም እንዳበቃለት የተነገረው በተመሳሳይ ይበልጥ አገርሽቶ ሌላ ያልተጠበቀች ኢራንን ወልዶ ነው የታየው። በሺህ የሚቆጠሩ ሚሳኤሎችና ከፍተኛ ክብደት ያለው ፈንጂ መሸከም የሚችሉ ፈጣን ድሮኖች፣ ረጅም ርቀት የሚጓዙና ታርጌታቸውን በአግባቡ የሚመቱ ግዙፍ ውድመት ማድረስ የሚችሉ ሮኬቶችን ጥቅም ላይ ስታውል ነው ኢራንን ዓለም ያያት። ይህ ያልተጠበቀ ጦርነትም ከመከላከል ወደ ማጥቃት ተሻግሮ በኢራን የበላይነት እየተመራ 3ኛ ሳምንቱን ይዞ ይገኛል። በእነ አሜሪካ በኩል ለ2 ቀን ብቻ ያዋጋል ተብሎ የታሰበው የኢራን ሚሳኤልም አሁን ድረስ እየተወነጨፈ የሚገኝና
ሆርሙዝ ሰርጥን ማስከፈት ያልቻሉ አገራት ሆነው እንድናይ ያደረገ ነውና ኢራን ከመከላከል አልፋ ወደ ማጥቃት እየተሻገረች እንደሆነ ነው እየተገለጸ ያለው። አሜሪካ በሆርሙዝ የባህር መስመር የሚያልፉ መርከቦቻችሁን እኔ እያጀብኩ አሳልፍላችኋለሁ፣ ኢራን መርከቦችን መምታት አትችልም፣ ሙከራዋንም በቀላሉ እናከሽፋለን የሚለው ዛቻ ከቃል አልፎ በተግባር ሲደረግ አልታየም። የአሜሪካም የሌሎችም ለማለፍ የሞከሩ መርከቦች ወድመዋል፣ እየወደሙ ይገኛሉ። ኢራንም የምትፈልጋቸውን አገራት እያሳለፈች የማትፈልጋቸውን አገራት ከልክላ ሰርጡን በበላይነት እንደተቆጣጠረች የምትገኝ አገር ሆናለች። በዚህ ምክንያት አሜሪካና አጋሮቿ በተለይም ኤሚሬትስና አጎራባች አገራት ወደ ልመና ተሻግረዋል። አሜሪካም አውቃ ይሁን ጉልበት አጥታ ባይታወቅም እንደራደር ወደሚል ነጥብ እየመጣች ነው። በኢራናውያን ዘንድ ደግሞ ከአሜሪካ ጋር ድርድር የሚታሰብ አይመስልም። ምክንያቱም የኦማኑ መሪ በተገኙበት ኢራን እየተደራደረች በነበረበት ሰዓት ነው የመጀመሪያው የእስራኤል ጥቃት የተሰነዘረውና መሪው አያቶላ አሊ ኻሜኒ የተገደሉት። በዚህ ምክንያት የኢራን ውጭ ጉዳይ ሚኒስትር በሰጡት ቃል ድርድር ከአሜሪካ ጋር የሚል ቀልድ ውስጥ አንገባም የሚል ጽኑ አቋማቸው ይፋ አድርገዋል። እናም እስከ ዛሬው ቀን ድረስ የዓለም የኢኮኖሚ ጉሮሮ ተብሎ የሚጠራው የሆርሙዝ ሰርጥ መተላለፊያነቱ ቀርቶ ኢራን ለፈለገችው አገር ብቻ መርጣ የምታሳልፍበትና ያልፈለገችውን አገር መርከብ ዶጋመድ ማድረጓን ቀጥላ ትገኛለች። ያለ ኢራን ፈቃድ በወታደር ታጅቤ ወይም በድፍረትና በኃይል በሆርሙዝ ሰርጥ አልፋለሁ ያለ መርከብ ከተገኘ መርከቡ ከነጭነቱ እንዲጋይ ትዕዛዝ ተሰጥቷል። እናም የሆርሙዝ ሰርጥ አሁንም ድረስ ዝግ ነው። መተላለፊያውም በኢራን ሚሳኤሎችና ድሮኖች ቅኝት ውስጥ ይገኛል። ይህ በመሆኑ ምክንያት ሳይውል ሳያድር ወይም በውስን ቀናት ብቻ በእኛ አገር ላይ ሳይቀር ያሳየው የነዳጅ ዘይት ዋጋ ጭማሪ ምን ያህል ከፍተኛ እንደሆነ ማየት ችለናል። የሆርሙዝ ሰርጥ የዓለም የኢኮኖሚ ጉሮሮ ነው ሲባል በእርግጥም እንደዚያ ስለሆነ ነው። እናም አሁን የሆርሙዝ ሰርጥን በሚመለከት አንድ ያልተመለሰ ጥያቄ ነው ያለው። አሜሪካ በሆርሙዝ ሰርጥ ላይ እጀባዋንም ሆነ የራሷን መርከቦች ሳይቀር ከኢራን ጥቃት መከላከል የተሳናት ሆን ብላ ወይስ አቅም አጥታ የሚለው ነው። አሜሪካ ኢራንን እያዳከመችና ያላትን ተተኳሽ እያስጨረሰች ወይስ ኢራን ኃይሏ እምን ድረስ እንደሆነ እየገመገመች ወይስ ዓለም እንደሚለው አሜሪካ ለኢራን የሚሆን አቅምና ኃይል አጥታ የሚሉትና ተያያዥ ጥያቄዎች ናቸው። የእነዚህ ጥያቄዎች ምላሻቸው ለጊዜ የተተወ ሆኗል።